ነገ ኢትዮጵያ በዓለም አቀፍ ትላልቅ የስፖርት መድረኮች መወከል የሚችልን ትውልድ ለማፍራት ታሳቢ ያደረገና ትልቅ ራዕይን የሰነቀ የጠቅላይ ሚኒስትር ዶክተር አብይ አህመድ ኢኒሼቲቭ ነው አሸናፊ ብሔራዊ ቡድን መገንባት። ታዲያ ለዚህ ትልቅ ኢኒሼቲቭ መሳካት አስቀድሞ በመንግስት በኩል የስፖርት ማዘውተሪያ ስፍራ ዝግጁ የማድረግ ስራ እየተሰራ ሲሆን አሁን ደግሞ በእግር ኳስ ስፖርት የአዳጊዎች የምዘና ውድድር በመዲናዋ አዲስ አበባ ከተማ አስተዳደር ለ2 ሳምንታት የተሰጡ ልየታ ተከናውኗል። ከክፍለ ከተማ የተውጣጡ 300 አዳጊዎች በምልመላው ያሳተፈው የምዘና ውድድሩ ሲጠናቀቅ ምልመላው እውቀት ባላቸው የስፖርት ባለሙያዎች እየተከናወነ ነበር። ከክፍለ ከተማ ምልመላ በኋላ ያው ከተማው ውድድር አዘጋጀ። ለዚህ ደግሞ አስፈላጊ የሆኑ 3 ግሩፕ አለ ሐመሯ ወይም 1 2 3 ተብሎ 7 ቁጥር ያላቸው ኮሚቴ መልማይ ኮሚቴ ተቋቁሞ ለዛም የወጣ መስፈርትን ይዞ ሲመለምል ቆይቷል። በአጠቃላይ ወደ 300 የሚሆኑ ታዳጊዎች ተመልምለዋል። ከ300 እንግዲህ ለክቡር ጠቅላይ ሚኒስትራችን ወደ 20ዎቹ የሚጠጉትን መልምለናል በጥራት 25ቱን ደግሞ ለክቡር ከንቲባችን የምናስረክብ ይሆናልና በአጠቃላይ 45 የሚሆኑ ታዳጊዎችን ከ15 ዓመት በታች የሆኑ ታዳጊዎችን መመልመል ችለናል። ለ15 ቀናት የአዲስ አበባ ከተማ አስተዳደር ባዘጋጀው የምዘና ውድድሩ በተለያዩ መስፈርቶች የተሻለ ሆኖ ምዘናውን በአግባቡ ያጠናቀቁ ስፖርተኞች የምልመላ ሂደቱ ጥሩ እንደነበር አንስተዋል። ባለፉት 15 ቀናት ጥሩ ምልመላዎች ነበሩ። የመልማዮቹም እይታቸውን ለማየት ችለናል። እናም እያንዳንዱ መልማይ የተለያየ የማነጻጸር ሂደት ስለሆነ ያለው አንዱ ካንዱ አንዱ መርጦ አንዱ ላይ መርጥ ስለሚችል የነሱንም ሀሳብ መቀበል ግዴታችን እና ጥሩ ምልመላ ሂደት ነበር። በጣም አሪፍ ነበረ። ጥሩ ተጫውተናል። ከፎርቹኔት 2 ሰው አስመርጠናል። እንደ ክፍለ ከተማ ደግሞ 14 ሰው ተመርጧል። በጣም አሪፍ ነበር። አዳጊዎች ላይ አለመስራት እንደዚሁም መሰለ የውድድር እድሎች አለማዘጋጀት ባለፉት ዓመታት ለሀገራችን የስፖርት እድገት ችግር ቀዳሚ ተጠቃሽ እንደነበርም ነው። ታዲያ አሸናፊ ብሔራዊ ቡድን መገንባት የሚለው የመንግስት ኢኒሼቲቭ ከመቼውም በላይ መንግስት ለስፖርቱ የሰጠውን ትኩረት እንደሚያሳይ የስፖርት ባለሙያዎች ያነሱ ሲሆን የስፖርት ፌዴሬሽኖችም ይህንን ኢኒሼቲቭ ተቀብለው መስራት እንዳለባቸው ተመላክቷል። የመንግስት ፍላጎት ወደ ስፖርቱ ሲመጣ የተሻለ ነገር እንደሚመጣ አምናለሁ። አሁን ከጠቅላይ ሚኒስትር አብይ አህመድ ሀሳብ በመነሳትና አሸናፊ ብሔራዊ ቡድን ለመገንባት የተዘረጋው ፕሮጀክት በጣም አመርቂ ነው ብዬ ነው የማስበው። ይህንን የሚወድ መሪ በማግኘታችን እኛ እድለኛ ነን። ያንን ቀዳዳ በመጠቀም ቅድም እንደነገርኩ የቀሩትን እኛም 25 ተጫዋቾችን ይዘን ለማሰልጠን ቃል መግባት እንችላለን ማለት ነው። እኛም የራሳችንን ይዘን ነው። ምክንያቱም ከነሱ ብቻ ሳይሆን እኛም ማድረግ ይገባናል ማለት ነው። በምዘና ውድድሩ የተሳተፉ አዳጊዎች ውድድሩ ነገ ራሳቸውን በእግር ኳስ ትልቅ ቦታ ለማድረስ እድል የፈጠረልን ነው ያሉ ሲሆን የአዳጊዎች ምልመላ ነገ ሀገርን በትልቅ ደረጃ የሚወክሉ ስፖርተኞችን ለማግኘት እንደሚያግዝ ነው ያነሱት። በጣም ትልቅ እድል ነው እና ለታናናሽ ትውልድም አሪፍ ነገር ነው ብዬ አስባለሁ። አዎ እንደዚህ አይነት ነገሮች በጣም መበረታታት ያለባቸው ነገር ናቸው። ከስር ጀምሮ ማሰራታቸው በጣም አሪፍ ነገር ነው። በዚህ ስቴጅ እግር ኳስን ከለመዱ እግር ኳስን ማፍቀር ከጀመሩ ኢትዮጵያ አፍሪካ ዋንጫ ማታሸንፍበት ምንም ምክንያት የለም እና ጥሩ ተስጦ ያላቸው ኢትዮጵያ ውስጥ በጣም ብዙ ታዳጊዎች አሉ። መልመላዎችም እንደዚህ አይነት መልመላዎች ቢቀጥል የሚል ሀሳብ አለ። በምዘና ውድድሩ የተመለመሉ 20 አዳጊ ስፖርተኞች ለጠቅላይ ሚኒስትር ጽህፈት ቤት እንደዚሁም 25 ደግሞ ለከንቲባ ጽህፈት ቤት በቅርቡ ርክክብ ይደረጋል።